ሰላም ጤና ይስጥልኝ። በዚህ ፕሮግራም የበርካቶች ህይወት ላይ በጎ አስተዋጽኦ በማኖር በደሴና አካባቢዋ የምትታወቀው ዶክተር ሐምራዊት ተስፋን በተመለከተ ጥቂት ልንላችሁ ወደናል። ዶክተር ሐምራዊት ተስፋ ከ11 ዓመት በላይ ለሚሆን ጊዜ ኢትዮጵያውያን ኮሌጅ ገብተው የመማር ዕድል እንዲያገኙ መረጃ ከመስጠት ጀምሮ ሁኔታዎችን እስከ ማመቻቸት ድረስ ትልቅ አስተዋጽኦ አበርክታለች። ከትምህርት ባሻገር በቤተሰብ ጉዳይ ላይ ለረጅም ጊዜ ስትሰራ የቆየች ሲሆን በምዕራባውያን ሀገራት ልጅን እንዴት ማሳደግ እንደሚገባ መንገድ የሚጠቁም መጽሐፍን ማሳተማለች። በኮቪድ ወቅት በሜሪላንድ ከሚገኘው የኢትዮጵያ ማዕከል ጋር በመተባበር ወደ 50 የሚጠጉ በጎ ፈቃደኞችን አሰባስባ በሺ የሚቆጠሩ ሰዎች ድጋፍ እንዲያገኙ ደክማለች። እንዲሁም በህዝብ ቆጠራ ላይ ኢትዮጵያውያን ንቁ ተሳታፊ እንዲሆኑ በትጋት ሰርታለች። ባለፉት 11 ዓመታት ሐምራዊት ከ7000 እስከ 10000 የሚደርሱ ኢትዮጵያውያን ጋር ትምህርትን በሚመለከት በአንድም በሌላም መንገድ አብራ ሰርታለች። የዛሬ 1 ዓመት ደግሞ አዲስ በተቋቋመው ኢስት ካውንቲ ኤዱኬሽን ሴንተር ሞንጎመሪ ኮሌጅ በዳይሬክተርነት ተሹማ ስትሰራ ቆይታለች። ሆኖም ሰሞኑን ብዙዎችን ስታገለግል ከነበረበት ከዚህ የኃላፊነት ቦታዋ በድንገት እንድትነሳ ተደርጓል። አስገራሚው ነገር ዶክተር ሐምራዊት በዳይሬክተርነት ከተቀጠረች በኋላ ኮሌጁ ለ6 ወራት ስራዋን በማየት ባደረገው ግምገማ ኤ+ አግኝታ ወደ የቋሚነት ቦታ ወይንም ፐርማነንት ፖዚሽን እንድትተላለፍ ተደርጎ ነበር። በኮሌጁም ሆነ በተገልጋዩ ማህበረሰብ በተመሰከረላት የአገልግሎት ከፍታ ላይ ሆና ሳለ ለምን ከስራዋ እንድትነሳ ተደረገ? ብዙዎች ምላሽ የሚሹለት ጥያቄ ነው። ለዚህም ነው ዶክተር ሐምራዊት ከኃላፊነቷ ለምን እንደተነሳች ግልጽ ማብራሪያ እንዲሰጥ የሚጠይቅ ፊርማ በማሰባሰብ ላይ ያሉት። በርካቶች ትላንት እሷ ከጎናችን ቆማለች፣ አሁን ከእሷ ጎን የመቆሙ ተራ ደርሶናልና ኃላፊነታችንን እንወጣ የሚሉ መልእክቶችን በየማህበራዊ ሚዲያቸው ላይ እያስተላለፉ ነው። ዶክተር ሐምራዊት ተስፋ በዲኤምቪ ለበርካታ ኢትዮጵያውያን ችግር ደራሽ ደከመኝ ሳትል ቀን አገልጋይ ነች። በተለይ በርካታ ማህበረሰባችን ኮሌጅ ገብቶ እንዲማር ግንባር ቀደም ሚና ተጫውታለች። በቅርብ ጊዜ በሞንጎመሪ ኮሌጅ የኢስት ካውንቲ ኤዱኬሽን ሴንተር ዳይሬክተር ሆና ከኮሚኒቲያችን አልፋ በርካቶችን ማገልገል እንደጀመረችና ትምህርት ዕድልም እንዲገኝ ብዙ ስትደክም ባለበት ወቅት ከቦታዋ በድንገት እንድትነሳ ተደርጋለች። ይህ ኮሚኒቲያችንን ያስደነገጠና ያሳዘነ ተግባር ስለሆነ ኮሌጁ ለዚህ አጥጋቢ መልስና ማብራሪያ እንዲሰጠን እንጠይቃለን። ከዶክተር ሐምራዊት ጎን እንቆማለን የምትሉ ሁሉ የተዘጋጀውን ፔቲሽን በመፈረም ድምጽ እንድትሆኑ ትጠይቃላችሁ። ዶክተር ሐምራዊትን ከኃላፊነት ከመነሷታ ጋር በተያያዘ መረጃ እንድትሰጠን ጠይቀናት በጽሁፍ የላከችልን እንደሚከተለው አቀርበዋለሁ። ዳይሬክተር ሆኜ የምሰራበት ቦታ በጣም ብዙ ኢሚግራንቶች ያሉበት ቦታ ነው። ኮሌጁ ያጠናው ጥናት ላይ ከኢሚግራንቶች አንደኛ ቁጥር ያለው ኢትዮጵያዊ ነው። ከዛም ስፓኒሽ፣ ካሜሩን እና ከተለያዩ ሀገራት የመጡ ሰዎች አሉበት። ከመጣሁበት ጊዜ ጀምሮ ኢትዮጵያውያንን ጨምሮ ብዙ ቁጥር ላላቸውና የቋንቋ ችግር ላለባቸው ማህበረሰቦች ኮሌጁ አስፈላጊ የሆነ በትምህርታቸው ስኬት እንዲኖራቸው የሚረዳ ዝግጅት ማድረግ አለበት ብዬ ስከራከር ነበር። ከዛም አልፌ አብሬያቸው ስሰራ የነበሩትን የማህበረሰብ አባላት ጥያቄ ይዤ ወደ መሪዎች ወስጄ ስከራከር ቆይቻለሁ። ይህ የትምህርት ዕድል ለሌላቸው በተለያየ ሳንካ ምክንያት ትምህርት ቤት እንዳይገቡና እንዳይጨርሱ ለሆኑ የህብረተሰብ ክፍሎች መከራከሬ ከስራዬ እንድነሳ ለተደረገው ውሳኔ ዋና አስተዋጽኦ አለው ብዬ አምናለሁ። ባለፈው ንግግሬ ላይ እንደተናገርኩት ድምጽ ለሌላቸው ስትጮሂ አንዳንዴ ያሸልማል፣ ብዙ ጊዜ ደግሞ ያሰቅላል። ሆኖም ግን ድምጽ ለሌላቸው ድምጽ መሆኔን መቼም አላቆምም። ዶክተር ሐምራዊት የጠቀሰችውን ንግግሯን የሚያሳይ ቪዲዮ እየጋበዝኩ የምሰናበታችሁ በአስተያየት መስጫው ሳጥን ውስጥ ከኃላፊነቷ ለምን እንደተነሳች የሚጠይቀውን ፊርማችሁን ማኖር የምትችሉበት ሊንክ እንደተያያዘ በመጥቀስ ነው። ሰላም ሁኑ። Hamrawitt's holistic and collaborative approach continues to inspire those around her. She champions innovation in social services, calling on the community to seek new ways of uplifting one another and building bridges that bring everyone closer to their goals. Congratulations, Dr. Hamrawitt Tesfa. Your vision, heart, and leadership embody the essence of the Dinknesh spirit.
welcome Dr. Hamraoui Tesfa. ኮሚኒቲያችንን ከፍ የሚያደርግ ስራ እየሰራችሁ ስላላችሁ የልክነሽ ውድ ሴቶችን ከልብ አመሰግናችኋለሁ። ለሌላ ሰው ስናደርግ ከምንም ነገር በላይ እኛ ነን ህይወታችን ፐርፐስፉል የሚሆን ነገር እግዚአብሔር በውስጣችን ያስቀምጣል። ግን እኛ ለዛ ነገር ልባችንን ማዘጋጀት አለብን። በሰጠነው ልክ ነው የምንሰፋው። አብሮ ያንን ነገር የሚያሰራ ጸጋ ይሰጣችኋል። ህይወት ፐርፐስ የሚኖራል ከኛ አልፈን ለሌላ ሰው ስንሰጥ ነው። ሶሻል ላይ ሌላችሁ የምፈልገው ምንድነው? በዚህ መንገድ ውስጥ ስትሄዱ ለሰው አድቮኬት ለማድረግ ለኮሚኒቲያችሁ ለመስራት ስትሰሩ መሸለምም አለ መሰቀልም አለ። በዚህ መንገድ ውስጥ ስትሄዱ ለሰው አድቮኬት ለማድረግ ለኮሚኒቲያችሁ ለመስራት ስትሰሩ መሸለምም አለ መሰቀልም አለ። ዋን ቲንግ አይ ፕሮሚስ ዩ ጋይስ ገና ብዙ ሰርቼ ነው ማለት ነው። ይሄን